ምን አለ ወደ ቤት እንደገባ ወደ አንቺ በመጣው ነበር። ምን አለ ብርድ ልብሱን በግድ በሰጣውሽ ኖሮ ምድጃውን ይዘሽ አትሄጂም ነበረ ልጄ። የምር አክስቴ ጋር ናት። እሷ እኔን ደም ለመንካት አልተጸየፈችም። እኔ ግን እሷን ደም ለማፍሰስ አግዳለሁ። ይህን ብሌ ሞታ ወይም ደግሞ ለሞት እያጣጣረች ይሆናል። አክስቴ ለሰጠችኝ ፍቅር የሚገባት ይሆናል። ካልሆነ ነገርም አለ። እንዴት እንደዚህ አይነት ንጹህ ሰው ገዳይ ሊሆን ይችላል? አይደለም ብዬ ባላሿችሁ ደስ ይለኝ ነበረ፣ ግን እውነታው በተቃራኒ። በጣም ጠንካራ መሆን ያለባችሁ ጊዜ ላይ ነን። የብሌን ውጤት ትንሽ ጥሩ አይደለም። ብሌን ሲነግሩኝ አልሰማም ብዬ ልብሽን አንቂ፣ አይንሽን ግለጪ፣ ጆሮሽን አዳምጪ። ጆሮ ለባለቤቱ ባዳ ነው፣ ስጋዬ ይበልጥብኛል፣ የኔ ዘመድ የኔ ስጋ ገዳይ አይደለም ብዬ ስቀበል ለኬም ተሸውጃለሁ። የመቃብሬን ጉድጓድ እየቆፈርክ ነበረ። ምን ነው ምን አረግኩህ? ምን በደልኩህ? ምንም የማታደርገውን ብሌን የጎዳሃት ለእኔ ከተላክ እኔን በገደልከኝ። የሰላም ጥያቄ ሳሚ ባይደርስ እስከ ወዲያኛውም ልታሸልብ ነበረ። ብሌን ግን ላትመለስ ጤናዋ ተነካ፣ ጤናዋን ተነጠቀች። ያች ፍልቅልቋ የሀሳብ አመንጪ የችግሩ ፈቺ የሆነችው ሰው ሳያዝን የማትወድ ሰው ሲጨንቀው መፍትሄ የምትፈልገው ብሌን የእሷን ህይወት ማን ያትርፈው? እሷ ለሰው ችግር መፍትሄ ስትሆን የእሷን ችግር ማን ይፍታላት? አሁን ግን ባደገኘው በኃይሉ ሴራ ጤናዋን ተነጠቀች። የምሳሳላትን ባታውቃትም በናፍቆት የምትጠብቃትን እናቷን ሳላገኝ አልሞትም እንዳለች ሳታገኛት ግን እስከ ወዲያኛው ጤናዋን አሸለበች። እጅግ ያሳዝናል። ሳሚሻ በሀዘን ተቃጠለ። ሰላም በጸጸት ተጎዳች። ጆ ካደረገው በኋላ እጅግ ከባድ የልብ ስብራት ገጠመው። ጆ የበኃይሉ ቆሻሻ አጽጂ እንጂ የበኃይሉ ቀኝ እጅ አልነበረም። እውነቱን ቢያውቅ አይደለም ሊነካት ሊንከባከባት ነበረ። እውነትን ቢያውቅ የብሌን ስቃይ ከሱ ስቃይ ይበልጥ ነበረ። ፍቅር ተነጥቃ ልጅነቷን ተቀምታ እናቷን ተነጥቃ ያለማወቅ በሰው ቤት የምትንከራተት እናቷ ቤት ሰራተኛ ሁና በጣም ብዙ ነገር ደርሶባት፣ እረ እሱ ምን ገባው? እሱ ምን አወቀ? እሱ ግን የበቀልህ መጀመሪያ ብሌን ናት ሲባል ይህ ሁሉ ሚስጥር መች ተገለጸለት? ሁሉም በጸጸት ተቃጠሉ። ሁሉም በእኔ ስበብ፣ በእኔ ምክንያት፣ በእኔ ስበብ በዛ። እጅግ ያሳዝናል። ሳሚ ሂጅ ብለሽኛል ነበረ፣ እሄድልሻለሁ፣ አንቺ ብቻ ነይልኝ፣ እባክሽን አትለይኝ። በሀዘን የተቃጠለ ልብ፣ በሀዘን የተቃጠለ እጅግ የሚያሳዝን የልብ ስብራት። ሰላም በእኔ ምክንያት ጆ ምን ነው ባላረኩ፣ ሳሚ ምን ነው ባልዘገየው፣ ሁሉም በራሳቸው ምክንያት ይጸጸታሉ። ይህ ሚስጥር ግን እንቆቅልሹን የምታውቀው ብሌን ብቻ ናት። አንድ ሰው ገብቶ የሰውነ ሰው እንዳይረዳኝ በሩን ቆልፎት ሂዷል። ቁልፉን በውስጥ ወሮሮታል። ያለ ምንም ነገር ከሰሉ ላይ የሆነ ነገር ጨምሮበታል። ሳሚ እንዳለው ብሌንን ለመግደል የታሰበ ሴራ ነው እንጂ ሆን ተብሎ የተደረገ ይህ እጅግ አደገኛ ስራ የጆ ሚስጥር። እሱ ሁሉንም ጨርሼ ልባቸውን አቃጥላለሁ፣ በቀሌን እወጣለሁ ያለው ጆ እሱ ራሱ ከባድ የህሊና እስረኛ፣ ከባድ የእግር እሳት፣ ከባድ የማይጠፋ ጠባሳ፣ ከባድ የማይረሳ ጸጸት ሆኖበታል። የእናት አባቱን ገዳይ በሂስትሪ የተነገረው ጆ ምንም የማታውቀውን ብሌን ሰዋት። እጅግ የሚያሳዝን መጨረሻ። ላይመለስ ጤናዋን ተነጠቀች፣ ላትመለስ አሸለበች። ብሌን ፍልቅልቋ የችግር ሁሉ መፍትሄ የማይጠፋባት፣ ፈገግታ ከበሽቷ የማይርቀው ብሌን ሁሉም ነገር ረስታ ከባድ በሽታ ላይ ወደቀች። ይህም በአደገኛው በኃይሉ በሴረኛው ጆ አማካኝነት። እንዴት ያሳዝናል! ይህ ለብሌን አይገባትም። እንዴት ያሳዝናል! ይህ
ለዚች ምስኪን ልጅ አይገባትም ነበረ። በቀል እወጣለሁ ብሎ የማይመልሰው ጠባሳ፣ የማያጠፋው እሳት፣ የማይድን ቁስል፣ የማይበርድ ረመጥ ሆኖበታል ጆ። ሁሉም ነገር ግልጽ ነው። ጆ በዛ ደረቅ ሌሊት ወጥቶ የማያውቀውን መውጣቱ፣ ብሌን ከባድ ህመም ላይ መውደቋ፣ ቤቱ ተቆልፎ ቁልፉ እንዳይሰራ መደረጉ፣ ያለ ምክንያት ከሰል ሳይኖረው ጭስ መኖሩ፣ ይህ ሁሉ የተቀነባበረና ሆን ተብሎ የተደረገ እንደሆነ ያስታውቃል። ሰላም አይንሽን ግለጪ፣ ዙሪያሽን ተመልከቺ፣ ሊገልሽ እንጂ ሊጠብቅሽ አይደለም፣ ገዳይሽ እንጂ አክስትነትሽን ፈልጎ አይደለም ብትባልም አልሰማም ብላ ያው የብሌንን ጤና ነጠቋት። እጅግ ያሳዝናል። እናቴን ሳላገኝ እንዳልሞት እያለች እናቷን ሳታቅፋት እስከ ወዲያኛው ሳይሆን ጤናዋን አጣች። አሳዛኝ፣ ልብ አንጠልጣይ ነው። ሳሚ አሁን ትልቁ ጉዳይ በጸጸትና በልብ ስብራት ሳይሆን እንዴት ሆነ፣ ለምን ሆነ የሚለውን እንቅስቃሴ መከታተል ነው ያለበት። በቀላሉ ጆን አይተውም። መረጃና ማስረጃ ሳይሆን እኔ ባይኔ ብሌን ያየሁት ነው። በዛ በደረቅ ሌሊት ምን ይሰራል? ያውም ከብሌን ክፍል ሲወጣ ቁልፉስ እንዳይሰራ ለምን ተቆለፈ? ከውስጥ በኩልስ ቁልፉ ለምን ተወረወረ? ብሌን ይህን እንቆቅልሽ የምትመልሰው ጤናዋ ሲመለስና ትውስተዋ ሲመጣ ነው። አሁን ግን እሷ ሁሉንም ረስታ፣ አሁን ግን እሷ ሁሉም ነገር ተነጥቃ ከባድ ህመም፣ ከባድ ስጋት ሆናለች። ነፍስ ውጭ ነፍስ ጉቢ ሆኗል ህይወቷ። በከባድ ሕክምና ላይ ናት ያለችው። ዶክተሩ የምስራች ሳይሆን መጥፎ ዜና ነው፣ የሚያስደስት ሳይሆን የሚያሳዝን ዜና ነው በማለት ነግሯቸዋል። እንግዲህ ብሌን ኦልሬዲ ያጭሱ በጣም ጎድቷታል። ጭሱ ዝም ብሎ ጭስ አይደለም፣ ሰውን ያለ ምክንያት ጸጥ የሚያደርግ አደገኛ መርዝ ነው። ያውም በሳት ያውም ቶሎ ከዛ ክፍል ሳትወጣ በሰውነቷ ሁሉ ተሰራጭቶ ነው። ያውም ሳሚ ደርሶላት ማለት ነው። ዳይሬክትሊ ወዲያው በአንድ ሰከንድ ውስጥ ወደ ሳሚ ብደውል ቁልፉን ቢቢላት ይህ ሁሉም ነገር አይፈጠርም። ስለዚህ በጣም ከባድ ነው፣ በጣም ማለት ነው። ጆሲ ከዚህ ጸጸት እንዴት ነው የሚወጣው? በቀሌን ተበቅዬ የፈለግኩት ነገር በቃ ልብ ያርፋል፣ የእናንተ ልጅ እንደሆንኩ ይረጋገጣል ብሎ ሲፎክር የነበረው እሱ ግን እንቆቅልሹ ሲፈታለት እውነታው ሲወጣ የዛን ቀን እናንተው ራሱ እንደፈለጋችሁ ግደሉኝ ነው እንጂ እኔ ራሴን ላጥፋ ራሱ አይልም። ግን ከዛ በፊት ያጨካኝ ሰው በላ ወሬ በኃይሉን እንዴትም ብሎ ዘልዝሎ ሰቅሎ እናንተ እንደምቀጡ ቅጡኝ፣ ያለ በደሏ ጥፋተኛ ያለ ኃጢአቷ በደለኛ ብዬ እኔው ነኝ ለዚህ ህመም ያደረግኳት በማለት እንግዲህ ጆ እንቅልፍ የለውም። በጸጸትና በጭንቀት ነው ሲቃዥ የሚኖረው። በዛ ላይ የእናት አባቱ ገዳይ ሰላም ሳትሆን በኃይሉ ሰላምና ሳሚ ሳይሆን እዛው ያሳደገው ለበቀሌ ለቆሻሻ ማጽጃ ትሆነኛለህ ብሎ የተጠቀመበት በኃይሉ እንደሆነ ሲያውቅ ምን ይሰማዋል? ችግር እንፈታለን ብለን ሌላ ችግር ማምጣት፣ ከባድ መዘዝ፣ ከባድ የእግር እሳት፣ የማይጠፋ ጠባሳ፣ የማይድን ቁስል